ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያላቸው መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉና አብሮነታችሁን እንድታረጋግጡ በአክብሮት እንጋብዛለን። አብራችሁን ስለምትከታተሉና አብራችሁን ስለምትቆዩ በቅድሚያ ምስጋናችንን ለማቅረብ እንወዳለን። ለዕለቱ ይሆናሉ ያላቸው መረጃዎች ይዘን ወደ እናንተ ቀርበናል። አሁንም ሰብስክራይብ እንድታደርጉን በአክብሮት እንጋብዛለን። በቀጥታ ወደ መረጃዎቹ እናልፋለን። ኢትዮጵያ በዘንድሮ የአውሮፓውያን ዓመት ማለትም በ2025 የዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባለው ምድብ ገብታለች። በድርጅቱ የፕሬስ ነጻነት ምዘና መሰረት ኢትዮጵያ ከመቶ ከተያዘው ነጥብ 36.92 በማግኘት ከ180 ሀገራት 145ኛ ደረጃ ላይ ተቀምጣለች። አገሪቱ ባለፈው ዓመት በፕሬስ ነጻነት ምዘና 141ኛ ደረጃ ተሰጥቷት የነበረ ቢሆንም ከአምናው አንጻር ዘንድሮ በአራት ደረጃዎች ወደ ታች ተንሸራታለች። በዘንድሮ ምዘና ከአምስት አመላካቾች በጸጥታ አመላካች ኢትዮጵያ ያገኘችው ዝቅተኛውን 157ኛ ደረጃ ሲሆን በማህበራዊ አመላካች ደግሞ 146ኛ እንዲሁም በፖለቲካ አመላካች 139ኛ ደረጃ ይዛለች። ድርጅቱ ሰሞኑን ባወጣው የዘንድሮ የአውሮፓውያን ዓመት የዓለም ሀገራት የፕሬስ ምዘና ሪፖርቱ ኢትዮጵያ ባለፉት ዓመታት በፕሬስ ነጻነት ያስገኘቻቸው ምርታዎች ተቀልብሰዋል ብለዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የኤጀርሳ ለፎ ወረዳ አቃቢ ሕግ የሆኑት ሽብሩ ጉታ ከሰኞ ዕለት ህዳር 29 ቀን 2018 ዓ.ም በታጣቂዎች ታግተው እንደተወሰዱ የኦሮሚያ ክልል አቃቢያነ ሕግ ማህበር ትናንት ባሰራጨው መረጃ አስታወቀ። አቃቢ ሕጉ በዕለቱ ከቱሉ ቦሎ ከተማ ወደ ስራ ቦታቸው ጊንጪ ከተማ በተሽከርካሪ በመመለስ ላይ ሳሉ በታጠቁ ኃይሎች ታፍነው መወሰዳቸው እንዳረጋገጠ ማህበሩ ጠቁሟል። አቃቢ ሕግ ሽብሩ አይነ ስውር መሆናቸውን የጠቀሰው ማህበሩ በአቃቢ ሕጉ ላይ የተፈጸመው እገታ በህግም ሆነ በሞራል አስነዋሪና ተቀባይነት የሌለው ድርጊት ነው በማለት ኮንኗል። አቃቢ ሕግ ሽብሩን ያገታ አካል በአስቸኳይ እንዲለቃቸው ማህበሩ የጠየቀ ሲሆን ከቅርብ ጊዜያት ወዲህ በክልሉ አቃቢያነ ሕግ ላይ ታጣቂዎች እየፈጸሟቸው ያሉት የእገታ ድርጊቶች እንዲቆሙ አሳስቧል። የጋምቤላ ከተማ አስተዳደር በከተማዋ ከትናንት ጀምሮ የሰዓት እላፊ አዋጅ አውጇል። የከተማዋ አስተዳደር ማናቸውም የሰዎችና የተሽከርካሪዎች እንቅስቃሴ ከምሽቱ 1 ሰዓት ጀምሮ መታገዱን በይፋዊ የማህበራዊ ትስስር ገጹ ባሰራጨው መረጃ ላይ አስታውቋል። የከተማዋ አስተዳደር በከተማዋ የሰዓት እላፊ የታወጀው ከጸጥታ ጋር በተያያዘ መሆኑን ከመግለጽ ውጪ ዝርዝር ማብራሪያ አልሰጠም። የሰዓት እላፊው እስከ ስንት ሰዓት እንደሚጸና ወይም ለስንት ቀናት እንደሚቆዩም የአስተዳደሩ መረጃ አላመለከተም። የንግድና ቀጠናዊ ትስስር ሚኒስቴር ከትናንት ረቡዕ ታህሳስ 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን የነዳጅ ምርቶች የችርቻሮ መሸጫ ዋጋ ይፋ አድርጓል። በዚህ መሰረት በቤንዚን፣ በኬሮሲን እና በነጭ ናፍታ ምርቶች ላይ የዋጋ ጭማሪ ተደርጓል። ሚኒስቴሩ ለነዳጅ ኩባንያዎች ባስተላለፈውና ከትናንት ጀምሮ ተግባራዊ በሚሆነው አዲሱ ተመን መሰረት አንደኛ ቤንዚን እስካሁን በሊትር 122 ብር ከ53 ሳንቲም ይሸጥ የነበረ ሲሆን የ6 ብር ከ59 ሳንቲም ጭማሪ ተደርጎበት አዲሱ መሸጫ ዋጋ 129 ብር ከ12 ሳንቲም መሆኑን፣ ነጭ ናፍጣና ኬሮሲን ቀደም ሲል በሊትር በ120 ብር ከ94 ሳንቲም ሲሸጡ የቆዩ ሲሆን አሁን ላይ የ8 ብር ከ18 ሳንቲም ጭማሪ ተደርጎባቸው በተመሳሳይ 129 ብር ከ12 ሳንቲም እንዲሸጡ መወሰኑን አመልክቷል። በአንጻሩ የአውሮፕላን ነዳጅ እንዲሁም ቀላልና ከባድ ጥቁር ናፍጣ ዋጋ በህዳር ወር ሲሸጡበት በነበረው ዋጋ እንዲቀጥሉ መወሰኑን ሚኒስቴሩ አስታውቋል። ይህ የዋጋ ማሻሻያ የተደረገው መንግስት የተጨማሪ እሴት ታክስ ወይም ቫት እና የኤክሳይዝ ታክስን በነዳጅ ላይ ተግባራዊ ሊያደርግ ነው በሚል
በርካታ መረጃዎች መሰራጨታቸውን ተከትሎ በተለይም በአዲስ አበባ ከተማ ከፍተኛ የነዳጅ እጥረትና ረጃጅም ሰልፎች በተስተዋሉበት ወቅት ነው። ይሁን እንጂ የነዳጅ በ30 በመቶ ይጨምራል በሚል በስፋት ሲነገር የነበረ ቢሆንም በትላንትናው ዕለት ሚኒስቴሩ በወጣው የዋጋ ዝርዝር ላይ ስለ ታክስ ጭማሪው በግልጽ ያለው ነገር የለም። መንግስት ከሐምሌ 2016 ዓ.ም ጀምሮ ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ የነዳጅ ዋጋ ተደጋጋሚ ጭማሪዎችን እያስተናገደ ይገኛል። ቤንዚን ለመጀመሪያ ጊዜ 100 ብር ጣራን የተሻገረው ባለፈው ዓመት ታህሳስ 2017 ነበር። በወቅቱ ከነበረው ዋጋ ጋር ሲነጻጸር የአሁኑ ዋጋ በሊትር የ38 ብር ጭማሪ ሲያሳይ፣ ናፍጣ ደግሞ የ39 ብር ጭማሪ አሳይቷል። የአሁኑ ጭማሪ 2018 ዓ.ም ከገባ ወዲህ ከአውሮፕላን ነዳጅ ውጪ የተደረገ የመጀመሪያው የዋጋ ማስተካከያ መሆኑ ታውቋል። ወደ ሌላ መረጃ እናልፋለን። ከትላንትና ጀምሮ ማለትም ከትላንት ወዲያ ጀምሮ በተለያዩ ቲክቶከሮች ላይ የተለያዩ የእስር እርምጃዎች በፌዴራል ፖሊስ አማካኝነት የተወሰዱ መሆናቸው እየተነገረ ይገኛል። የአብዛኛው እስር መነሻ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጡ ተግባራትን ፈጽሟል የሚል ነው። በርካቶች በዚህ ጉዳይ ዙሪያ እየተነጋገሩ ይገኛሉ። ማለትም በአሁኑ ወቅት ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ ተብሎ የሚሰየመው ነገር ምንድነው? በጋራ የሚያስተሳስረን ነገርስ ምንድነው? በሚል ጥያቄ የሚያነሱ ወገኖች አሉ። በተቃራኒው ደግሞ ይህን እርምጃ በመደገፍ ፌዴራል ፖሊስን አበጀ የሚሉ ወገኖችም አሉ። እንግዲህ የእስር የተጀመረው ህዳር 30 ቀን 2018 ዓ.ም ላይ ነው። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ-ፓወር የተባለው የቻይና ተቋም ስፖንሰር ባደረገው ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ በመልበስ በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ ታይተዋል ያላቸውን ተጠርጣሪዎችን ነው በቁጥጥር ስር ያዋለው የተባለው። እንግዲህ ሰሞኑን በአዲስ አበባ የተካሄደው ይሄ የሶስተኛው የቲክቶክ ክሬቲቭ አዋርድ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ፣ እንግዲህ አስነዋሪ የሚለው ሲሰመርበት ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ተብለው አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጂፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ሀብተ ማርያም የተባሉ ግለሰቦችን በቁጥጥር ስር አውያሉ ብሏል። እንግዲህ የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ ህግ ተጠያቂነት ለማረጋገጥ የጀመረውን ምርመራ አጠናክሮ እቀጥላለሁ ብሎ ነበር። ብዙዎች ይህን አቋም በተቃራኒው ሲተቹት የነበሩ ማለትም በአገሪቱ ውስጥ በአሁኑ ወቅት ካለባበስ ባለፈ በተግባር ደረጃ በርካቶች በጅምላ እየተገደሉ ነው። በርካቶች በጅምላ እየታሰሩ ነው። ስለዚህ ሰውን በልብስ የተነሳ ማሰር አግባብነት የለውም የሚል ሀሳብ ያንጸባረቁ ሰዎች ነበሩ። በፌስቡክ ላይ የተለያዩ ብሎገሮች ይህንን ሀሳብ ሲያነሱ ተመልክተናል። በሌላ በኩል ደግሞ የማህበረሰቡ ባህልና እሴት መጠበቅ አለበት፣ ይህም እስር ደግሞ እንደ ማስተማሪያነት ሊወሰድ የሚችል ነው በማለት ድርጊቱን ወይም ደግሞ የፌዴራል ፖሊስ እርምጃን የደገፉ ወገኖችም አልታጡም። በዚሁ መካከል እንግዲህ ነው ትናንትና ታዋቂው ቲክቶከር አዶናይ የታሰረው። እንግዲህ አዶናይም ሊታሰር የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ላይ ታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው የተባለው።
አዶናይ እንግዲህ በቲክቶክ ክሬቲቭ አዋርድ በአዲስ አፍሪካ ኮንቬንሽን ሴንተር በተካሄደው አዋርድ ላይ ከዚህ ስነ ምግባር ያፈነገጠ ከተባለው አለባበስ ጋር እሱም ስሙ አብሮ ተያይዞ ተነስቷል ወይ የሚለው ትንሽ አጠያያቂ ነው። ግን በሌላ አማካኝነት ይሄኛው ዝም ብሎ እንደ መግቢያ ብንቆጥረው ወደ ሁለተኛው ላይ ያለው ሐሳብ በፌደራል ፖሊስ የወጣው ሐሳብ በደንብ ይገልጿል። ምክንያቱም በዋናነት ቁጥጥር ስር የዋለው አዶናይ እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን የተጠቀሙ በተለይ ወጣት ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራት እንዳይከናወንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ነው እንግዲህ ለመከላከል ጥረት እያደረኩ ነው የሚለው የኢትዮጵያ ፌደራል ፖሊስ። ያው እዚህ ላይ በዋናነት አዶናይ ሊከሰስ የሚችልበት ጉዳይ ይሄ ሊሆን ይችላል ተብሎ ነው እየተገመተ ያለው። ያው ሰግጥ ፈምስ የሚለው ጉዳይ ትንሽ አነጋጋሪ ሆኖ ከርሟል። ከቃሉ መነሻ ቃሉም ከዋለበት አውድ አንፃር ብዙዎች የተቹት ሐሳብ ነበር። አንዳንዶችም የደገፉት ሐሳብ ነበር። ኋላ ላይ ለስራ ያመቻሉንም በማለት አዶናይ ቃሉን ጥቅም ላይ እንዳይውል ጥሪ አቅርቦ ነበር። ይሄም እንግዲህ ብዙም ሳይቆይ እሱ ራሱ መጥቶ ስግጥ የሚለውን ትቼዋለሁ ስግጥግጥ በሉ ብሎ በራሱ የቲክቶክ ገጽ ላይ አስተያየቱን አጋርቶ ነበር። እንግዲህ በትናንትናው ዕለት በቁጥጥር ስር የዋለው እንግዲህ ከመኖሪያ ቤቱ እንደሆነና ከመኖሪያ ቤቱም ሲወሰድ ለጥያቄ ትፈልጋለህ ተብሎ እንደተወሰደ ቤተሰቦቹ ተናግረዋል። ቀጣይ የፍርድ ሂደቱ ምን ይመስላል የሚለውን ሁኔታ እንግዲህ አብረን የምንመለከተው ይሆናል። ሁኔታዎችን በሚዛናዊነት ለእናንተ የምናቀርብላችሁ ይሆናል። የተለያዩ ወገኖችን ሐሳብ ነው የምናቀርበው የአንድ ወገን ሐሳብ ብቻ አይደለም። ስለዚህ የተለያዩ ወገኖች በአንድ ጉዳይ ዙሪያ ምን አሉ የሚለውን ነገር ነው የምናቀርበው። እኛ የትኛውንም ወገን አቋም ይዘን አይደለም መረጃዎችን የምናቀርበው። ስለምትከታተሉን እናመሰግናለን። መልካም ቀን።